ደምዘር ነበረ። ብቻውን ሲገርፉት ሙቶ ሲነሳ ምን ያለ እያበራ ቦግ ሲል ፊቱ የዚያን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላሉ። የሰማዕታት ደም ዘር ነው፣ አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበረ። የመንግስተ ሰማያት መግቢያ በር ነው። ታውቃላችሁ የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን ለመለወጫ የምታደርገው ዓመተ ሰማዕታትን ነው። አዲስ ዓመቷን የምትጀምረው ሰማዕታት ብዙ ክርስቲያኖች የተገደሉበትን ዓመት ነው። ለምን ሲባል የዘመን መለወጫው ዕለት የአዲስ ዓመት መግቢያ እንደሆነ ሁሉ ሰማዕትነት የመንግስተ ሰማያት መግቢያ በር ነው። ግብፅ ውስጥ ያለ ክርስቲያን እያንዳንዱ ክርስቲያን በክርስቶስ ስም ለመሞት እየተዘጋጀ ነው የሚኖረው። በአፄ ካሌብ ጊዜ ናግራን ወይም የዛሬዋ የመን ውስጥ አንድ አይሁዳዊ ንጉሥ ክርስቲያኖችን እየጨፈጨፈ ይገላቸው ነበር። እናቲቱን ልጁ ፈርቶ እኔ አላምንም እንዲል እግዚአብሔር ያሳያችሁ። የ5 ዓመቱን ሕፃን አይኑ እያየ እናቱን እሳት ውስጥ ከተቱበት። ያንን ሕፃን ንጉሱ ቀረበና ምን አለው መሰላችሁ? የኔ ልጅ ጎሽ እንደ እናትህ እሳት እንዳይበላ ክርስቶስን ክጄዋለሁ በል፣ ለአንተ ጥሩ ልብስ አሰፋልሃለሁ ገዛልሃለሁ አለው። ምን አደረገ ታውቃላችሁ? እንዳልታውቃላችሁ እባክህን አንተ ሰው ከእናቴ ጋር ወደ ክርስቶስ ሊሄድበት ልቀቀኛል። የስንት ዓመት ልጅ ነው? የ5 ዓመት ልጅ። እምቢ ብሎ ቢጨብጠው እጁን ነክሶት፣ የልጅ ጉልበቱ ምንድነው? ጥርስ ነው። የንጉሱን እጁን ነክሶ ሮጦ ሄዶ እናቱ የገባችበት እሳት ገባ። እንዲህ አድርገው ነው የታገሉት። ሰማዕትነትን ክርስቶስ ዝም የሚለው ክርስቲያኖች ሲታረዱ እንደ በግ፣ ሕፃናት ሲቀሉ ያለ ዕድሜያቸው ዝም የሚለው ለምንድን ነው? የመንግስተ ሰማያት መግቢያ በር ነው፣ ሰርግ ነው። ለቤተ ክርስቲያን የልጆቿ ሞት ሰርጓ ነው፣ አትሸነፍም። እርግጠኛ ሆኜ ነው የምነግራችሁ። እንዲያው ቤተ ክርስቲያንን እየጨረሳት ያለ የልጆቿ ኃጢአት ነው። እየጨረሰን ያለ የኛ መበላላት ነው እንጂ የሌሎቹ ሰይፍስ ክርስቲያንን አይጨርሰውም። የሚጨርሰን የኛ ነውር ነው የሚጨርሰን። ነውራችን ግን ይጨርሰናል። እግዚአብሔር በቃ ብሎን ንስሐ ከገባን ግን እርግጠኛ ሆኜ ነው የምነግራችሁ ክርስቲያን ሞቶ አያልቅም። ክርስቲያን የሚያልቀው በኃጢአት ብቻ ነው። ሁለተኛስ ሰማዕትነትን ክርስቶስ ለምንድን ነው ዝም የሚለው? የሰይጣን ጉልበት ባዶ እንደሆነ ለማሳየት ነው። እስኪ በሉ ተናገሩ። የሰይጣን ጉልበት ምን እንደሆነ ለማሳየት ነው። ባዶ እንደሆነ ለማሳየት ክርስቶስ ዝም ይላል። እግዚአብሔር ያሳያችሁ። ቅድም እኮ የቅዱስ ጊዮርጊስን ሕይወት ነግሬያችኋለሁ ስለምታውቁት ነው እንጂ 70 ነገስታት ብያችኋለሁ። እሱ ግን ስንት ነው? አጃቢ ያለው ወታደር አለው ሰራዊት አለው። ስንት ነው? ብቻውን ያሸነፋቸው። ሰይጣን ምንም አቅም ቢጠቀም ቤተክርስቲያንን ማሸነፍ እንደማይችል ለማሳየት ክርስቶስ ልጆቿ እንዲሞቱ የሚያደርገው ለዚህ ነው። እነሱ አክሊል ይቀበሉበታል፣ ሰይጣን ደግሞ አቅመቢስ በሆኑ ያሳያሉ። እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? የለም እኮ። ታውቃላችሁ የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር? ክርስቲያኖችን ጦም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻው ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው፣ ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። ከውሻ ጋር ትግል ይገጥማሉ፣ ከአንበሳ ጋር ያታግሏቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። አይገፍ ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበር። በአውሬሊዮስ ጊዜ አውሬሊዮስ የሚባል ፈላስፋ ንጉስ ነበር። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው፣ ሰውነታቸውን ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ
መከራ በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት፣ የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርደዋቸው የሄዱት? ለምን ይመስላችኋል? ቤተክርስቲያን ግፍ እንድትቀበል ነው። የተሾመ የሚበድላት ቤተክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ የዋት ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቅዶበት ቤተክርስቲያኒቱን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያኒቱን የማጥፋት ታቅዶ በመንግስት ተሰንዶ እስካሁን እየተሰቃየች አለች። ሁሉም ጉልበቱን ይፈትናል። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን የሚያሰቃየው። እስካሁን ግን አለች። ለምን ነው መሰላችሁ? እንዲህ ይላል ብፁዕ አንተ ስምዖን ወልደ ዮና አንተ ኮኩ ወዲ በዛቲ ኮኩ አንጻ ለቤተክርስቲያኔ ወይክልዋ አናቅጸ ሲሆን አማስኖታ ወአንቀልቅሎታ። ስምዖን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ። በዚያ አለት ላይ ቤተክርስቲያኔን መሰረታታለሁ፣ የሲኦል ደጆችም ሊያነዋውጧት አይችሉም። ማቴዎስ 16:19 አንተ አለት ነህ፣ በዚያ አለት ላይ ቤተክርስቲያንን መሰረታታለሁ። አለት ያለው ማንን ይመስላችኋል? ክርስቶስን ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አንተ አለት ነህ ካልና በዚያ አለት ላይ ያለው ደግሞ አንተ በቆምክበት በእኔ ማለት ነው። ቤተክርስቲያን የቆመችበት አለት ክርስቶስ ነው። ይህንን አንቀጽ ቅዱስ ዮሐንስ አፈወርቅ ሲተረጉም ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተ ክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። ዲያብሎስ እስከ ዛሬ ድረስ ሲተኩስባት ኖረ። ተኮሰ፣ ጥይቱን አራገፈ፣ ዝናሩን ጨረሰ፣ ባዶውን ቀረ። ቤተ ክርስቲያን ግን እስከ ዛሬ ድረስ አለች ይላል። የእግዚአብሔር መንግስት ስለሆነች ቤተ ክርስቲያን አትጠፋም። ጅል ክርስቲያን ሊያልቅ ይችላል እንጂ። ስለዚህ ዲያብሎስ ሁሉንም ጉልበቱን ቢጠቀም ሀብትንም ንብረትንም ዝሙትንም ቢጠቀም አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይብሳል ለኦርቶዶክስ ቤተክርስቲያን። አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ምን ማለት ነው? ሚዲያው ራሱ ቲክታኩ፣ ዩቲዩቡ፣ ፌስቡኩ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጅ ከመተኮስ ይብሳል። ይሄ የክርስቲያኖችን ሕይወት በማሽመድመድ ማለት ነው። ዲያብሎስ አንድ እየተዋጋን ያለ በዚህ ነው። በፍልስፍና ይዋጋናል፣ በሳይንሱ ይዋጋናል፣ በቴክኖሎጂ ይዋጋል። ቤተክርስቲያንን ለማጥፋት አጋጣሚውን ይጠቀማል። ዞሮ ግን ሁሉንም ነገር ቢጠቀም ከቤተ ክርስቲያን በታች ነው ሁሉም ነገር ለማለት ሰማዕታት መከራ የሚቀበሉ ስለዚህ ነበር። ቅዱስ ጊዮርጊስን አሰቃይቶ ሲያላግጥ የነበረው ንጉሥ መጨረሻ ላይ ምን ሆኖ እንደሞተ አይታችኋል አይደለም? ቅዱስ ጊዮርጊስ ካረፈ በኋላ ምንድን ያደረገ? ክርስቲያኖችን በሙሉ ገሎ የቅዱስ ጊዮርጊስን ቤተክርስቲያን አቃጥላለሁ ብሎ ሲሄድ ምንድን ነው የሆነው? ደወሉ መሐላናቱን አለው አይደለም? መሐላናቱን አለው። ቅዱስ ሚካኤልና ቅዱስ ገብርኤል ከቅዱስ ጊዮርጊስ ቤተክርስቲያን የሚበራውን ቀንዲል አምጥተው አይኑን ደፉበት። እውሩ ሲደናበስ ደወሉ መሐላናቱን አለው። መጨረሻ ላይ ሞተ። ቤተክርስቲያንን ታግለህ አትጥላትም ያለው ለዚህ ነበር። ጻድቅ ሞይቶ ይኮንን ረሲአነ፣ ጻድቅ ሰው ሙቶ እንኳን ይገዛል። በዚህ ነበረ። ስለዚህ ሰማዕትነት ለዚህ ነው የተፈቀደው። የመጨረሻ ሰማዕትነትን ለምንድን ነው ክርስቶስ የሚፈቅደው? ክርስቶስን ስለሚያስመስለን። እስኪ በሉ ሁላችሁ በሉ። ምን አላችሁ? አዎ። ስለዚህ ምንድን ነው የሚለው? ቅዱስ ጳውሎስ እንዲህ ይላል፣ እኔ ቢቻለኝ ክርስቶስን በሞቱ እንኳን ልመስለው እፈልጋለሁ። አንድ ጊዜ ሁላችሁ በሉ፣ እኔ በሉ። ቢቻለኝ ጌታዬን በሞቱ ልመስለው በሉ
እስኪ በሉ አንዴ ድገሙት። እኔ በሉ ቢቻለኝ በሉ ጌታዬን በሞቱ ልመስለው ምን እላለሁ እፈልጋለሁ ነው። እሱን መስለን ከሞትን እሱን መስለን ምን እንላለን? እንነሳለና እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ። እሱን በመከራ ከመሰልነው በክብር እንመስለዋለን አለ። ወረሰይክዎ ለኩሉ ከመ እዳው። ቅዱስ ጳውሎስ ምንም ነገር ብታቀርብልኝ ለእኔ እንደ ምናምንቴ እቆጥረዋለሁ አለ። ምን ታተርፋለህ ትሉኝ እንደሆነ አለ ሹመትም አምጣልኝ፣ ሀብትም አምጣልኝ፣ ንብረትም አምጣልኝ፣ እውቀትም ዝናም አምጣልኝ፣ ለእኔ ሁሉ ነገር ምናምንቴ ነው አለ። ለምን ምን ታተርፋለህ? ከመ እርብሖ ለክርስቶስ፣ እኔ ክርስቶስን ትርፍ አደርጋለሁ አለ። እስኪ በሉ ክርስቶስን በሉ